100% በተግባር በተደገፈው የሂሳብ አያያዝ ስልጠናችን ላይ አንድ አካውንታንት ሊያውቃቸው የሚገቡ ሊያዘጋጃቸው የሚገቡትን ሁሉንም ዶክመንቶች በእጃችሁ እየነካችሁ ደረሰኝ እየቆረጣችሁ ፋይል እያደራጃችሁ ፋይል ቦክስ ላይ እያስቀመጣችሁ ሙሉ ለሙሉ በተግባር የሚሰጥ ነው። ለምሳሌ የክፍያ ስርዓቶቻችንን የምንዘረጋባቸው፣ የጥቃቅን ወጪዎችን የምናስተዳድርባቸው ፔቲ ካሽ ፔመንት ቮቸር፣ ካሽ ፔመንት ቮቸር የምንለውን ካሽ ሴልስ ኢንቮይስ፣ ክሬዲት ሴልስ ኢንቮይስ፣ ካሽ ሪሲቪንግ ቮቸር፣ ጂአርኤን ወይም ጂአርቪ ብለን የምንጠራው እያንዳንዱን በየወሩ የሚቀርቡ ዲክላሬሽን ፎርሞችን እየሞላችሁ እንዲሁም ደግሞ አመታዊ የሂሳብ መዝገብ መዝጋትን በተግባር ሂሳብ መዝገብ ሲዘጋ ቀድሞ ሊደረጉ የሚገቡ ጉዳዮች ምንድን ናቸው? ምን ዶክመንቶች መዘጋጀት አለባቸው? የሂሳብ መዝገብ ተዘግቶ ደግሞ ለታክስ አውቶሪቲ ቢዝነስ ፕሮፊት ታክሳችንን ኢንካም ስቴትመንታችንን ዲክለር የምናደርግባቸው ፎርሞች እንዴት ይሞላሉ? ምን ጥንቃቄዎች እዚህ ጋር ማድረግ አለብን? በታክስ ህጉ ተቀናሽ የሚሆኑ ተቀናሽ የማይሆኑ ወጪዎች ምንድን ናቸው? እንዴት ቢዝነስ ፕሮፊት ታክስን አመታዊ የሂሳብ መዝገብ ስንዘጋ እንዴት እንሰራለን የሚለውን ሙሉ ለሙሉ በፒስትሪም በተግባር የተደገፈ ስልጠና ነው የምንሰጠው። ስለዚህ ፈጥናችሁ መመዝገባችሁን እንዳትረሱ።